የሚሰጥ ዓላማ አለው። ሁልጊዜም እንደሚነገረው አንደኛው ዘር ለመተካት ነው። ይህችን ሀገር የሚረከቡ ሃይማኖታችንን ከኛ ተቀብሎ በሃይማኖት ከብረው የሚኖሩ ከገነት ከወጡ በኋላ እንዲበዙና ምድርን እንዲሞሉ ትእዛዝ አለ። ሕገ እግዚአብሔርን ሳይተላለፉ ግን በገነት ሳሉ አይተዋወቁም ነበር። ሲኖሩ የነበሩትም ሕይወት መላካዊ ሕይወት ነው። የሰው ልጅ ሕገ እግዚአብሔርን ሲተላለፍ ከመላካዊ ሕይወት ወደ እንስሳዊ ሕይወት ወርደናል። የሥጋ ፈቲው ወይንም ጾር የምንለው ሕገ እግዚአብሔርን ከመተላለፍ ወዲህ የመጣ በአብራካችን የበቀለ እሾህ ነው እንጂ ከዚያ በፊት ይህ ፍትወት እንስሳዊ ፍላጎት በአዳም አባታችንና በሔዋን እናታችን አልነበረም። ነገር ግን እሾህ አሜከላ ይብቀልብሽ ሲባሉ እንስሳዊ ፍትወት በሰው ልጅ ባህሪ ሰራ ወይንም በቀለ። በዚህ እንስሳዊ ሕይወት በዝሙት እንዳንወድቅና እንዳንጠፋበት ጋብቻ የተባለ ትልቅና ሰፊ ወደብን እግዚአብሔር አምላካችን ለሰው ልጆች ባርኮ ሰጠ። ስለዚህ ጋብቻ ሰው ሰራሽ ተቋም ሳይሆን አምላካዊ ተቋም ነው። ይህ ተቋም ሲሰጠን አንደኛው ዘር ለመተካት ነው ብያቸዋለሁ። ምን አይነት ዘር ከተባለ መልካም ዘር። መልካም ዘር ለማፍራት ደግሞ ጋብቻችን መጀመሪያ በፈቃደ እግዚአብሔር በካህናት ጸሎት በቅዱሳን ምልጃ መመስረት አለበት። ያ ሲሆን በጋብቻችን መልካም ፍሬ እናፈራለን። ያለዚያ ግን ፈቃደ እግዚአብሔር ያልተጠየቀበት በአባቶች ጸሎት ያልተመሰረተ በየትም ቦታ የሚመሰረት የጥንዶች አንድነት በሕገ እግዚአብሔር አይመራም። በሕገ እግዚአብሔር ካልተመራ መተዋወቁ በፈቃደ እግዚአብሔር አይሆንም። መተዋወቁ ደግሞ በፈቃደ እግዚአብሔር ካልሆነ መልካም ፍሬን ማፍራት አያስችልም። አብርሃም እና ሳራ መልካም ፍሬ ለማፍራት የበቁት በተቀደሰ ጋብቻ ስለኖሩ ነው። እና ዘር ለመተካት ሲባል ምን አይነት ዘር ነው ከተባለ መልካም ዘር፣ ሀገር የሚሰራ ሃይማኖትን የሚጠብቅ ፈጣሪውን የሚፈራ ሰውን የሚያከብር የሰው ፍቅር የሀገር ፍቅር ያለው በእምነቱ የጸና በስነ ምግባሩ የቀና መልካም ትውልድ ለማፍራት ጋብቻ ተሰጥቶናል። እሺ ይህን አስበን ወደ ትዳር ውስጥ እንገባለን ራሳችን ለመተካት ብለን። ነገር ግን መጻሕፍት እንደሚናገሩት ልጆች የእግዚአብሔር ስጦታዎች ናቸው እንጂ የጥንዶች ጥምረት ውጤቶች አይደሉም። ትዳር ከመሰረትን በኋላ ዘር ባይመጣሳ አንድነታችን ይቀጥላል ወይስ መንገድ ላይ ይቀራል? ንገሩኝ እስኪ ያላችሁ። መቀጠል አለበት ወይስ መቋረጥ ነው ያለበት? አንድነቱ አንደኛው የጋብቻ ዓላማ ዘር ለመተካት ነው ብለን ተጋባን። ግን ዘር ባይመጣ ትዳሩ ይቀጥላል ወይስ ይፈርሳል? አፍራሾች ይገቡና ካልወለደማ ብለው እግዚአብሔር አንድ ያደረጋቸውን ለመለያየት የሚሞክሩ አሉ። በትዳር ውስጥ ልጅም ባይመጣ ትዳሩ ነፍሳችን ከስጋችን እስከምትለይበት ድረስ መቀጠል ነው ያለበት። ይህም በቤተ ክርስቲያን ቃል ገብተን ስንጋባ ወይንም ትዳራችን ስንመሰርት መከነች፣ ሰነፈች፣ መከነ፣ ሰነፈ ብዬ አልፈታትም አልፈታውም ተባብለን በእግዚአብሔር ቤተ መቅደስ ውስጥ ቃለ ወንጌል በእጃችን ይዘን ቃል ገብተን የምንጋባው የምንፈጽመው ቃል ኪዳን ነው። ይህን ቃል ኪዳን ረስቶ ዘንግቶ ትዳር መስርቼ ልጅ ካላገኘውማ ብሎ ትዳሩን የምትፈታ ካለች ይቺ አቋራጭ ሯጭ ናት። በዚህ ክብር አይገኝም። እንደው ስለ ትዳር አሁን ለማስተማር ዓላማዬ ስለ አይደለ ነው እንጂ ጊዜው ሲኖር
በዘመኑ እንማማረዋለን። ስለዚህ ልጅ ባይመጣም ትዳር አይፈታም ነው ባጭሩ የምትይዙልኝ ነገር። የሚያረጉ ካሉ እነዚህ የትዳር ዓላማው ያልገባቸው ነው። ዘር ለመተካት ብቻ አይደለም። ከመጣ እሰየ በረከት ናቸው። ልጆች መቀበል ነው። የተቀበሉትን መልካም ልጅ ደግሞ በጥበብ በሥርዓተ ቤተ ክርስቲያን ማሳደግ ኃላፊነትን መወጣት ነው። ነገር ግን ዘር ባይመጣም ትዳር ይቀጥላል እንጂ ዘር ስላልመጣ አይቋረጥም የምትለውን መልእክት እንድትወስዱልኝ ይፈልጋለሁ። ሁለተኛው ለመረዳዳት ነው። ጥንዶች በዚህ ዓለም ሳሉ በሚገጥማቸው የሕይወት ውጣ ውረድ ተወያይተው ተነጋግረው ተሳስበው ለገጠማቸው ችግር መንፈሳዊ ሆነ ሥጋዊ ችግር የጋራ መፍትሄ ለማምጣት በሐሳብ፣ በጉልበት፣ በገንዘብ ለመረዳዳት ተፈቷን ጋብቻ። አበው ሲናገሩ በምሳሌ ምን ይላሉ? ከአንድ ብርቱ ሁለት መድኃኒቱ ይላሉ። ወንድ ብቻውን ሙሉ ሰው አይደለም ዓለምን ይቅርብኝ ካላለ በስተቀር። ሴትም ብቻዋን ሙሉ ሰው አይደለችም ዓለም ይቅርብኝ ካላለች በቀር። በዓለም እስከ ኖረ ድረስ ወንድ ያለ ሴት፣ ሴት ያለ ወንድ ዓለም እንዳልተወ መኖር አይቻልም። ስለዚህ በጉልበት፣ በሐሳብ፣ በገንዘብ ለመረዳዳት ጋብቻ ተሰጥቶናል። ከሁለት ብርቱ አንድ መድኃኒቱ የሚለው መረዳዳትን የሚያስገነዝብ ነው። አንድ ከመሆን ይላል በመጽሐፍ ቅዱስ ሁለት መሆን ይሻላል ይላል። ሐሳብ ለሐሳብ መለዋወጥ። ወንድ ሚስት ከማግባቱ በፊት እሱ ያሰበው 100% ሐሳቡ ይፈጸማል። ሚስትም እንደዚሁ ብቻዋን ሳለች። ሁለቱ ወደ አንድነት ሲመጡ ግን የወንድ ሐሳብ 50%ቱ የሚስት ሐሳብ 50%ቱ ይውጣጣና የተፈለገው ዓላማ ይደረጋል እንጂ እኔ ያልኩት ብቻ ይሁን በማለት ትዳር አይመራም። በዚህ ልክ ነው። ስለዚህ መረዳዳት ይሄ ነው። ነገር ግን ሰዎቹ ሳይገቡ ገንዘባቸውን አጋብተው የሚለያዩም አሉ። ያ የትዳር ዓላማውን አለማወቅ ነው። ሶስተኛ ከፍትወት እንስሳዊ ለመዳን ነው። ማለት ከዝሙት ጠንቅ ለመዳን ነው። ሐዋርያው ቅዱስ ጳውሎስ በአንደኛ የቆሮንቶስ መልእክቱ ምዕራፍ 7 ከቁጥር 1 ጀምሮ እስከ መጨረሻው ስታነቡት ስለ ጥንዶች ወይንም በትዳር ላለን ሰዎች ዝርዝር ማብራሪያ አስቀምጧል። ይህንን የቅዱስ ጳውሎስን መልእክት ሁላችሁም ይህን ቃል የምትሰሙ ወደ ቤታችሁ ገባ ብላችሁ ለማግባትም በቅር ላይ ያላችሁ ተጋብታችሁም በትዳር ውስጥ ያላችሁ ወይንም ያለን ሰዎች ገባ ብለን የዚህ የቅዱስ የጳውሎስን መልእክት ምዕራፍ 7 ቁጥር 1 ጀምረን ብናነበው ለትዳራችን ጥሩ የሆነ ማብራሪያ መልእክት ተጽፎልናልና ያንን ማድረግ ይጠበቅብናል። ስለ ዝሙት ጠንቅ ግን ይልና እንዲህ ይላል፣ በዝሙት እንዳትወድቁ ለእያንዳንዷ ሴት ባል ይኑራት። በዝሙት ጠንቅ እንዳትወድቁ ለእያንዳንዱ ወንድ የራሱ የሆነች አንድ ሚስት ትኑረው ብሎ ከዚያ ወንድ ለሚስት ሚስት ለባል ምን ማድረግ እንዳለበት ዝርዝር ጉዳይ የትዳር አማካሪዎች ከሚመክሩት በላይ በደንብ አድርጎ ቅዱስ ጳውሎስ ምን ማድረግ ባለብን ሴቶችንም ወንዶችንም በሚገባ መክሮናል። ስለዚህ ያንን ገብታችሁ ማንበብ ነው የሚጠበቅብን። ስለዚህ ከዝሙት ጠንቅ ለመዳን ጋብቻ ተሰጥቶናል። አመንዝራ እንዳንሆን፣ እንዳንዘሙት፣ እንዳንተስት አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ የሚለው አምላካዊ ትእዛዝ በአዲስ ኪዳን ጸንቷል፣ ይተገበራል፣ ብልሆች ይኖርበታል። መኖር ያለብን በዚህ ነው። ምክንያቱም ለአንድ አባታችን አዳም አንዲት ሔዋንን ነው የሰጠው። ለአንድ አዳም 7 ሔዋኖች ቢያስፈልጉት እግዚአብሔር ከአዳም ጎን 7 ሔዋኖችን ማስገኘት ተስኖት አይደለም። አንድ ወንድ ለአንዲት ሴት የሚለው የመጀመሪያ አምላካዊ ትእዛዝ ነው። ለአንዲት ሔዋን 7 አዳም ቢያስፈልጋት 7 አዳምን ይፈጥርላት ነበር፣ ግን እግዚአብሔር አላደረገም። ከዚህ ውጭ አልፎ ተርፎ መሄድ እንስሳት የማያደርጉትን ማድረግ ነው። ከእንስሳት ማነስ ነው። ዕዝራ ሱቱኤል በመጽሐፉ በዚህ ሐሳብ ምን ይላል መሰላችሁ? እንስሳት ያብዩነ፣ በዚህ
በስጋ ፍላጎት እንስሳት ይበልጡናል። እኛ የምናደርገው እንስሳት የማያደርጉት ብዙ ነገር አለ። እንዲሁ በማይክ ዘርዝሬ የማልናገረው ነገር ግን በልቡናቸው የምታወጡት የምታወርዱት ነገር አንዳንድ ጊዜ በዚህ ጉዳይ ከእንስሳት የምንወርድበት የምናንስበት አጋጣሚ ስላለ ነው። ስለዚህ ከዝሙት ጠንቅ ለመዳን ጋብቻ ተሰጥቶናል። በጋብቻ ወደብ ጸንተን እንድንወርድ የአብ አምላካችን ይፍቀድልን። ከጋብቻ ወደብ ወርደን በዝሙት ባሕር ከመስጠም ትውልዳችን ያድንልን መድኃኔዓለም። የመጨረሻው የጋብቻ ዓላማ መንግሥተ ሰማያትን ለመውረስ ነው። ልጅም ላይመጣ ይችላል። መረዳዳቱም ኑሮ ሀብቱ ላይመጣ ይችላል። በመጨረሻ ግን የማይቀር ጉዳይ ዋናው ዓላማ ጋብቻ መንግሥተ ሰማያትን እንድንወርስ ነው። ምንኩስና የተሰጠው ለሰው ልጆች አንድና አንድ ለምንድን ነው ከተባለ ለመጽደቅ ነው። የሚጸደቀው በምንኩስና ብቻ አይደለም፣ በጋብቻ ይጸደቃል። ስለዚህ የጋብቻ የመጨረሻው ዓላማና ዋናው መንግሥተ ሰማያትን ለመውረስ ነው። ጋብቻ መስርተው በጋብቻችን ማንጸድቅ ካለን ይሄ በጣም ውርደት ነው። ስለዚህ የጋብቻ ዋና ዓላማው የትዳር ዋና ዓላማው ከዝሙት ጠንቅ ተጠብቀንበት በጋብቻችን በትዳራችን ውስጥ ሃይማኖታችን ጠብቀን የደከመው የበረታው የደከመውን አበርትቶ ተመካክረን ተረዳድተን አስበን መንግሥተ ሰማያት እንድንወርስበት እንደ ምንኩስና የተሰጠ የጽድቅ መንገድ እንጂ በጋብቻ ልንኮነንበት አልተሰጠንም። ጋብቻቸውን ለኩነኔ የሚዳርጉ ስላሉ ነው። ስለዚህ የጋብቻ ዓላማው ይህ ነው። ከዝሙት ለመዳን ከአመንዝራነት ለመዳን እነዚህ ተፈተውናል። የአመንዝራነት ሕይወት በሶስት ይከፈላል። አታመንዝር ነው ርዕሳችን። የአመንዝራነት ሕይወት በሶስት ይከፈላል። አንደኛው ዝሙት ነው። ዝሙት ማለት ፍቅረ ተራክቦ ማለት ነው ባጭሩ። ከጋብቻ ውጭ ወይንም ከጋብቻ በፊት የሚደረግ መተዋወቅ ኃጢአት ነው። ከጋብቻ ውጭ ወይንም ከጋብቻ በፊት ለጋብቻ ያሰባትን ወይንም ለጋብቻ ለትዳር ያሰበችውን ወንድ ከጋብቻ ቀድሞ ማወቅ ስላችሁ በስጋ ማወቅ ኃጢአት ነው ወይንም ዝሙት ነው። ብዙዎቹ ይጠይቁናል። እኔ እሷን ለትዳር ሕይወቴ መርጫታለሁ፣ መርጣኛለች። ስለዚህ ነገ የኔ ስለሆነች ዛሬ ባውቃት ይላል። ባውቃት የሚለውን ቋንቋ ልግለጽላችሁ። አዳም ሔዋንን አወቃት፣ አቤልንም ቃየልንም ወለደች በሚለው ተረዱት። አዳም ሔዋንን አወቃት፣ ማንን ወለደች? ቃየልንና መንትያዋን ወለደች። ማወቅ በዚህ ልክ ነው የምትረዱልኝ። ከጋብቻ በፊት ያለ መተዋወቅ ዝሙት ነው። ነገ ያንቺ ቢሆንም ነገ ያንተ ብትሆንም በቅድስት ቤተ ክርስቲያን ተመስክሮላችሁ በአባቶች ጸሎት ከብራችሁ በሥጋው ደግሞ አንድ እስከምትሆኑ ድረስ አንተ የእሱ አይደለህም፣ አንቺም የእሱ አይደለሽም። አንተም ክብረ ንጽሕናህን ጠብቀህ አንቺም ክብረ ንጽሕናሽን ጠብቀሽ መኖር ነው። አንድ እውነታ ነገር ልንገራችሁ። ጥንዶች በጮኝነታቸው ጊዜ ቅድመ ጋብቻ የሚተዋወቁ ከሆነ ጋብቻቸውን ከፈጸሙ በኋላ በሚኖሩት ሕይወት መተማመንን ያጠፋባቸዋል። ለምን ከተባለ ከጋብቻ በፊት እርሷን እንዳወቃት ታውቃለች እና እኔም ቀድሞ ከጋብቻ በፊት እንዳወቀ ሌላስ ቢያውቅ ማን ያምነዋል ብላ ትጠረጥረዋለች። እርሷ ከጋብቻ በፊት እርሱን ካወቀችው እንዴ እኔን ከጋብቻ በፊት ሸኝታ የለም እንዴ አሁንስ ያንን እንዳታደርገው ምን ዋስትና አላት ብሎ እንዲጠራጠሩ መጠራጠርን ያሳድራል። ለምን ቅድመ ጋብቻ መተዋወቅ ያደረጉ ሰዎች ከተዋወቁ አንድ ከሆኑ በኋላ በንስሐ ተመልሰው አንድ ከሆኑ በኋላ ነገ በሚኖሩት የትዳር ሕይወት መተማመንን ያጠፋባቸዋል።
ከጋብቻ በፊት ሌላ ብዙ ሴት የሚያውቅ ከሆነ እርሷም ከጋብቻ በፊት ሌላ ብዙ ወንዶችን የምታውቅ ከሆነ ነገ በትዳራቸው ውስጥ ያለውን ጉድለት መሸከም አይችልም፣ አትችልም። ለምን? ቅድመ ጋብቻ የምታውቀው ሕይወት ቅድመ ጋብቻ የሚያውቀው ሕይወት ስላለ ያን ቀድሞ የሚያውቀውን ሕይወት አሁን በትዳር ውስጥ ሲገባ ካላገኘው አሁንም ሌላ ቅሩጥ ይፈልጋል። ስለዚህ በትዳራችን ውስጥ ትክክለኛ ትዳራዊ ሕይወት ለመምራት ቅድመ ጋብቻ ራስን ገዝቶ ራስን ቀጥቶ ያኖረ እስከ ጋብቻው ድረስ የቆየና የቆየች ግን ሌላ እሱ ቀድሞ የማያውቅ ከሆነ እሷም ቀድሞ ሌላ የማታውቅ ከሆነ የተወጣለት ሕይወት ይኖራል። ምክንያቱም ሌላ የሚያውቁት ሕይወት የለማ። ስለዚህ ቅድመ ጋብቻን ራስን መግዛት፣ ራስን መጠበቅ ለነገው የትዳር ሕይወታችን ትልቅ ሕይወት ሰጭ ነው ማለት ነው። በጋብቻም ቢሆን እንግዲህ ከጋብቻ ውጭ የሚደረግ ነገር ምንድን ነው? ዝሙት ነው በቃ። ይህ የተፈጸመባችሁ ወይም የፈጸማችሁ ካላችሁ መድኃኒቱ አንብቶ አልቅሶ ንስሐ መግባት ነው። እንዲያው ለስለስ ያለ ነገር እኔ መናገር አልወድም። ለምን ካላችሁኝ የመድኃኒት ለስላሳው ሳይሆን የሚያሽረው መረር ሲል ነው። እንዲያው ለስላሳ ትምህርት ብዙ ጊዜ አትውደዱ። እውነታው ሲነገር የሚመራው ሊኖር ይችላል፣ ግን የሚያሽረው እሱ ነው። ብፁዓንን ብቻ አይደለም፣ ብፁዓን የራሱ የሆነ የሚተረጎምበት አለ። ግን አንድ ነገር መገንዘብ ያለብን የእግዚአብሔር መሐሪነቱን ስናስብ ፈራጅነቱን መርሳት የለብንም። ስለ እግዚአብሔር ያለውን መርሳት የለብንም፣ ፈራጅ መሆኑንም መርሳት የለብንም። ሁለቱንም በጥቃማቱ አለው። ምሕረቱ ነው፣ መሐሪም ነው፣ ፈራጅም ነው። መሐሪም ነው እያልን ምሕረቱን ጥግ አድርገን ኃጢአትን እንደፈለግ ነቅሰን ጠቅሰን መስራት የለብንም። ፈራጅ ነው፣ ፈራጅነቱንም ብቻ አስበን ተስፋ መቁረጥ የለብንም። የወደቅን የበደልን ካለ መሐሪ መሆኑን አውቀን መመለስ አለብን። ስለዚህ የእግዚአብሔር ምሕረቱንም ፈራጅነቱንም እኩል ማየት ይኖርብናል። ምሕረቱን ስናስብ ምሕረቱን አስበን ምሕረቱ ብዙ ነው እያልን ኃጢአት ከመስራት እንድንቆጠብ ያደርገናል። ፈራጅነቱን ስናስብ ፈራጅነቱን ብቻ የምናስብ ከሆነ ደግሞ ምሕረቱ መዘጋት የለብንም። ይቅር ባይ እጁን ዘርግቶ የሚጠብቅን የፍቅር አምላክ እንዳለን መርሳትም የለብንም። ስለዚህ ሁለቱንም ማሰብ እጅግ አስፈላጊ ነው። አንዳንድ ጊዜ ደግሞ ምሕረቱን ብቻ አጉልተን ስንናገር እግዚአብሔር እኮ መሐሪ ነው፣ እግዚአብሔር እኮ የማውቀው ነገር የለም እያሉ ኃጢአትን መጥገብ ያስቀጣል። ስለዚህ ከጋብቻ ውጭ ጥንዶች ሰዎች የሚያደርጉት ዝሙት መሆኑን መረዳት ያስፈልጋል። በጋብቻ ውስጥ ቢሆን በተፈቀደ ጊዜና ሰዓት ይፈጸማል እንጂ ሩካቤው ማለት ነው ከተፈቀደልን ጊዜና ሰዓት አልፈን ብናደርገው ሕግ መጣስ ነው። ይህንን ለማወቅ ቀረብ እያላችሁ የነፍስ አባቶቻችሁን ማነጋገር ተገቢ ነው። የሚፈቀድበት የማይፈቀድበት ጊዜ መቼ ነው? ሰው ከእንስሳ ይለያል። እንስሳት እንኳን የሚተዋወቁበት የራሳቸው የሆነ ጊዜ አላቸው። የሚገርም እኮ ነው። ዋልያ የሚባሉት እንስሳት የራሳቸው የሆነ የሚተዋወቁበት ጊዜ አለ። አንድ ጊዜ ለመታወቅ ይገናኛሉ፣ ከዚያም በኋላ ይለያያሉ። ቀደም ያልኳችሁ ለዚህ ነው እንስሳት ይበልጡናል ያልኳችሁ። በጋብቻም ቢሆን የተፈቀደበትና ያልተፈቀደበት ጊዜ ስላለ ቀረብ እያሉ አባቶችን መጠየቅ ያስፈልጋል። አሁን በዚህ በአደባባይ በማይክ መናገር ስላልፈለኩ ነው። መቼ ነው የሚፈቀደው፣ መቼ የማይፈቀደው የሚለውን ቀርቦ መምህራንን መጠየቅ ተገቢ ነው። ስለዚህ እንኳን ከጋብቻ ውጭ ይቅርና በጋብቻ ውስጥ ከተፈቀደልን ውጭ ብናደርገው ሕግ መጣስ ይሆናል። በጋብቻ ውስጥ ያለ መተዋወቅ ቅዱስ ነው፣ ክቡር ነው። ለምኝታውም ርኩሰት አደብ ጉድፍ የለበትም ብሎ ሐዋርያው ጳውሎስ በዕብራውያን መልእክቱ ምዕራፍ 13 አስቀምጧል። በጋብቻ ያለ መተዋወቅ ቅዱስ ነው፣ ቅዱሳንን የሚያስገኝ ነውና ያም የሆነው ግን በጊዜውና በሰዓቱ ሲሆን ነው።
ሐዋርያው ቅዱስ ጳውሎስ እንዲህ ይላል በአንደኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 12 ላይ ከዝሙት ራቁ፣ ኃጢአትን የሚሰሩ ለምሳሌ ርቦት ሰው ቢሰርቅ ምንም ስርቆት ኃጢአት ቢሆን የተራበች ነፍሱን ለማጥገብ ይሰርቃል። በልቶ የጠገበ ጎረምሳ ግን በሰውነቱ ወይንም በአካሉ ዝሙትን ይፈጽማል ይላል። ያኛው ተርቦ ይሰርቃል የተራበች ነፍሱን ለማሳደር፣ ይሄኛው ግን ጠግቦ ቅልጥሙ ሲመላ ዝሙትን ይፈጽማል። ያ ሰራቂ ከሰውነቱ ውጭ የሆነ ኃጢአትን ይሰራል። ይህ ዝሙተኛ ግን በአካሉ ላይ ዝሙትን ይፈጽማል፣ በደልን ይሰራል። ምክንያቱም አካሉን የዝሙት መሳሪያ ያደረገው ማለት ነው። አካላችን ደግሞ የክርስቶስ አካል ነው። እናንተ ክርስቲያኖች የክርስቶስ ቤተ መቅደስ እንደሆናችሁ አታውቁምን ይላል። ይህን የክርስቶስ ማደሪያ የሆነ አካላችንን ካልተፈቀደልን አካል ጋር አንድ ማድረግ የክርስቶስን አካላችንን ስላታደፍነው ክርስቶስ አምላካችን ይጠይቀናል፣ ይገስጸናል፣ ይፈርድብናል። ምክንያቱም አካላችን የማን ስለሆነ? የክርስቶስ ስለሆነ ካልተፈቀደልን አካል ጋር ወስደን አንድ ስናደርገው የክርስቶስን አካል በኃጢአት እናቆሽሸዋለን። ስለዚህ ያኛው ለመጥገብ ይሰርቃል፣ ይሄኛው ግን ጠግቦ ኃጢአት ይሰራል። ከዚያኛው ኃጢአት የዚህኛው ኃጢአት ክፉ ነው፣ ሁለቱም ኃጢአት ነው። ከዚያኛው ኃጢአት ግን የዚህኛው ኃጢአት የከፋ ነው ማለት ነው። ስለዚህ ይህን ለማድረግ ምናምን ከዝሙት ራቁ ብሎ ነግሮናል። ከዝሙት እንድንርቅ የአምላካችን ይፍቀድልን። ዝሙት የሚባለው ሴትና ወንድ የሚያደርጉት ብቻ አይደለም። ከእግዚአብሔር ውጭ ሌሎች አማልክትን ማምለክም ዝሙት ነው። ላባይ ለጠንቋይ መገበር፣ ጊዜ ጠብቆ ወራት አይቶ ወንዝ ወርዶ ተራራ ወጥቶ ልዩ ልዩ ባይዳኮ መፈጸምም ዝሙት ይባላል። ይህንንም ከማድረግ እግዚአብሔር አምላካችን ይጠብቃል። ስለዚህ ዝሙት በዚህ በኩል መሄድ ነው። ዝሙት ሰዎች እንደው የመተዳደሪያ ስራ ማድረግ የሚቆጥሩት አሉ። ገንዘብ ያስገኘው ሁሉ ስራ ይባላል። አሁን በከተማችን ቀን ተዘግተው የሚውሉ ከዚህ ሰዓት በኋላ የሚከፈቱ የኃጢአት መስሪያ ቤቶች አሉ። የምታውቋቸው አልፈን ስናይ የምናያቸው ገብታ አይተዋል እንዴ እንዳትሉ አልክ ስለማየው ብቻ ነው። ቀን ተዘግተው ይውላሉ። አሁን ሲከፈቱ ሰዶምና ገሞራ የሆኑ በዚያ ምክንያት የገንዘብ ምንጭ አድርገው የሚኖሩ ሰዎች እንደው ክርስቲያን ሆነው ይኖሩ ይሁን? እህትህን ወንድምህን በነደደ እሳት ስታቀጣጥል አድረህ ከነዚያ የተገኘውን ገንዘብ አምጥተህ ለቤተ እግዚአብሔር መባም ትጨምረው ይሆን? እንደው ገንዘብ ያስገኘው ሁሉ ስራ ይሆናል? አይሆንም። በዚህ ገቢ የሚተዳደሩ ሰዎች ካሉ ሰዎችን እያነደዱ በገንዘባቸው ሕይወት መምራት የሚሉት ነው። ስለዚህ በዝሙት ስራ የሚተዳደሩ ሰዎች አሉ። ስሙን ለሴቶች ተሰጥቶ ምናዳሪ እየተባለ ሲጠራ እንሰማለን። ምናዳሪ ባይኖር ምናዳሪ ባልኖረ ነበር። ምናዳሪ እንዲሆን ምክንያት የሆነው ምናዳሪ ስላለ ነው። ስለዚህ ዝሙት እጅግ አስከፊ፣ በምድራዊ ሕይወታችንም በሰማያዊ ሕይወታችንም ትልቅ ጠባሳ የሚጥል በእግዚአብሔርም በሰውም ዘንድ የሚያስንቅ ስለሆነ ከዚህ መንፈስ ወጥተን በላባችን ወጥተን ወርደን ከኃጢአት ጋር ተሳትፎ የሌለውን መልካም ሥራ ሰርተን እንድንኖር እግዚአብሔር ይፍቀድልን። ሁለተኛው የአመንዝራነት ክፍል ሴሰኝነት ነው። ሴሰኝነት ማለት እግዚአብሔር ባዘዘው ጋብቻ ተወስኖ አለመኖር፣ ራስ ወዳድ መሆን፣ ስግብግብነት ያለበት ሕይወት ሰው መገለጫ ነው ሴሰኝነት። እግዚአብሔር ባዘዘው ትእዛዝ በጋብቻ መኖር ያልፈለጉ ራስ ወዳዶች የሆኑ በጋብቻ ላይ ያለውን ኃላፊነት ቀንበር መሸከም ያልፈለጉ ነገር ግን በጋብቻ ውጭ
ወንድና ሴቱ የሚፈጽሙበትን ግብር ከጋብቻ ውጭ እየፈጸሙ መኖር የሚፈልጉ ወንዶች፣ ሴቶች አሉ። ሳያፍሩ ምን ብለው ሲናገሩ እንሰማቸዋለን በመገናኛው ብዙሃን። ባል ማግባት አልፈልግም፣ ልጅ መውለድ እፈልጋለሁ። ምን የሚሉት ቀልድ ነው? ይሄ እኮ ኃጢአትን በአደባባይ መናገር ነው። እንዲህ ብለው የተናገሩ ሰዎች ንስሐቸውን በአደባባይ ነው የሚሆነው። ምን ማለት ነው? ልጅ ወልዳለሁኝ ባል ግን አልፈልግም። ምን ማለት ነው? ይሄ እኮ ስርቆት ነው። ይሄ እኮ ዝሙት ነው። ዝሙት ደግሞ ከአምስቱ ውሻዎች ከሚያሰኘው አንደኛው ይሄ ነው። እንዲህ የሚያደርጉ አምስቱ ውሻዎች የእግዚአብሔር መንግሥት አያዩዋትም። እንዲሁም ሴተኝነት ከውሻነት ያታልሳል። ስለዚህ እንዲህ የሚሉ ሰዎች ሊያፍሩ ሊቆጠቡ፣ ትውልድ ከማጥፋት አደብ ሊገዙ ያስፈልጋቸዋል። ያለ ባል ልጅ አይገኝም። አገኛለሁ የሚል ካለ እሱ ኃጢአት ነው። ምክንያቱም ያልተሰጠውን አካል መስረቅ ነው። ስርቆት ኃጢአት ነው። ይህን የሚሉት ራስ ወዳድ ስለሆኑ፣ ስግብግቦች ስለሆኑ፣ በትዳር ውስጥ ያለውን ኃላፊነት ቀንበር መሸከም ያልፈለጉ ሰነፎች ሴቶች ናቸው። ሰነፍ ወንድ ነው ይህን የሚለው እንጂ ጠንካራዋ ሴት ጠንካራ ወንድ ይህን አይልም። ይህንንም ሙያ መስሎት ክብር መስሎት የሚናገር የአደባባይ ኃጢአተኛ መሆን ነው። ስለዚህ ሴተኝነት የሚባለው ይህ ነው። ከሴተኝነት ወገኖቻችንን ያውጣልን። ክብር መስሏቸው ነው ክብር ነው የሆነባቸው የሚናገሩ። አመንዝራነት የሚባለው ደግሞ ሶስተኛው እና የመጨረሻው ባል ሚስቱን ትቶ ሌላ ሴት ማወቅ፣ ሚስት ባሏን ትታ ሌላ ወንድ ማወቅ፣ ይሄ አመንዝራነት ይባላል። ይህ ኃጢአት፣ ይህ አመንዝራነት በድንገት የሚፈጸም አይደለም። ምቹ ጊዜ፣ ምቹ ቦታ አቅዶለት አስቦ አስባ አስልቶ አስልታ ሰዎች አዩ የሚያደርጉት በትዳራቸው ላይ የሚወሰልቱ ወስላቶች የሚያደርጉት መወስለት ምን ይባላል? አመንዝራነት ይባላል። ከወስላታነት ጋር ይጠብቃል። ስለዚህ አመንዝራነት ማለት ይሄ ነው። ገርማ ለዚያ ነው ቅድም ሳልኳቸው በትዳራቸው የሚኮነኑ አሉ ያልኳቸው። ጋብቻ ተሰጥቶ ትልቅ ወደው ተሰጥቶ ከዚህ ወደ ወጥቶ ገብቶ የሚሰጥም ሰነፍ ምን ሌላ ታገኛለህና ያለሽና ይህ እንዳይደረግ ባል ለሚስቱ ሚስት ለባል ይገባታል ያድርግለት። አንደኛ ቆሮንቶስ መልእክት ምዕራፍ 7 ቁጥር 1 ቅድም የሰጣችሁ የቤት ሥራ እርሱን ለሌላ እንዳያደርገው እሷ የሚገባውን ያድርግ ታድርግ ተብሎ ታዟልና ያን ተግባራዊ ማድረግ ተጠበቀብን። ስለዚህ ዝሙት፣ ሴተኝነት፣ አመንዝራነት አይነታቸው በዚህ ልክ ነው። ሶስቱ ምንድን ናቸው? ዝሙቶች ናቸው። ከእግዚአብሔር አንድነት ከእግዚአብሔር ቤተ መንግሥት ከመንግሥተ ሰማይ የሚያወጡ ኃጢአት ናቸው። ለእነዚህ ሶስት ተግባራት የሚዳርጉን ምንድን ናቸው? የሚዳርጉት ሰዎችን መንስኤውን ማወቅ ለዚያ ላለመጋለጥ ትልቅ ጠቀሜታ አለው። ችግሩን ማወቅ ለችግሩ መፍትሄ 50% ያስገኛል ይላሉ ጠቢባን ሲናገሩ። የችግሩን መንስኤ ማወቅ ለዚያ ለችግሩ መፍትሄ 50% አስተዋጽኦ ያደርጋል ይላል። መንስኤ ማለት የአንድ ነገር መነሻ ምንጭ መሰረት ማለት ነው። ለዝሙት፣ ለሴሰኝነት፣ ለአመንዝራነት ሰዎችን የሚዳርጋቸው ምንድን ነው ስንል አንደኛው ባጭር ነው የምነግረው ጊዜ ስለሌለን ያለ ሀሳብ መብላትና መጠጣት። መጽሐፍ ቅዱስ ምን እንደሚል ስናነብ ምን ይላል? እምነ አጋንንት የአክዩ መባልት ይላል። ከአጋንንት መጠጥ ይከፋል ይላል። ሰው ኃጢአት የሚሰራው ዝሙት የሚባለውን ኃጢአት የሚሰራው ሲራብ አይደለም፣ ሲጠግብ ነው። የተራበ በጾም በጸሎት ራሱን ወስኖ ገብቶ የሚኖር ለዝሙት አይጋለጥም። ስለዚህ
ያለ ልክ ጠግቦ መብላትና ያለ ልክ ጠጥቶ መርካት መስከር አንደኛው ለዝሙት ሰዎችን የሚያጋልጠው ወጥመድ ነው። ምክንያቱም እሳትን ክብሪቱን ጭሮ እንጨቱን በጨመሩበት መጠን ነበልባሉ ይጨምራል። ነበልባሉን ለመቀነስ እንጨቱን መቀነስ ነው። እንጨቱን በጨመርንበት ቁጥር ነበልባሉ ነዲዱ እንደሚጨምር ሁሉ ምግብንም በጨመርንለት ቁጥር በተለይ ወደ ትዳሩ ዓለም ያልመጣችሁ እህቶችና ወንድሞች የዝሙት ጠንቅ የሚፈታተናችሁ የሚገዳደራችሁ ከሆነ መፍትሄው ማገዶውን እንጨቱን መቀነስ ነው። ምግቡን አሻሽሎ አለመብላት፣ ጊዜ ወስኖ መመገብ፣ ምግብ መቀነስ ከቻላችሁ ራሳችሁን መቆጣጠር ትችላላችሁ። ይሄ ቋሚ የሆነ መፍትሄ ፍቱን መድኃኒት ነው። ስለዚህ ያለ ልክ መብላት፣ ያለ ልክ መጠጣት፣ በተለይ መጠጡ ከመጠጥ በኋላ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ መጠጥን አናወግዝም፣ ከመጠጥ በኋላ የሚመጡ ርካሽ ተግባሮችን ግን እናወግዛለን ይላል። መጠጥ ኃጢአት አይደለም። ጠጥቶ መስከር ግን ሰክሮ ለዝሙት መዳረግ ይሄ ፈጽሞ ኃጢአት ነው። ለይተን ነው ማየት። አላሚ ተኳሽ ሲተኩስ ለይቶ ነው የሚመጣው። ስታስተምር ለይታ ነው የምታውቀው እንጂ ደግሞ በጅምላ አናውቅም። መጠጥ አይወገዝም። መጠጡ የራሱ የሆነ መጠንና መስፈርት አለው። ከመጠጥ በኋላ ግን የሚመጡ ርካሽ ተግባራትን ለይተን እናወግዘዋለን እንጂ ኢላማ እንዳልለመደ ተኳሽ ዝም ብሎ መቱን አይጨፈጨፍም። ለይቶ ማየት ያስፈልጋል። በአውደ ምሕረት ተምራችሁ የማይገባችሁ ነገር ካለ መምህሩ አውደ ምሕረት ሲወርዱ ቀረብ ብሎ መጠየቅ ልምድ ሊኖረን ይገባል። እንዲሁ ዛሬ እንዲህ ተባለ ተብሎ መተላለፍ ያለውን መልእክት መምህሩ ያስተላለፈው መልእክት አዛብታችሁ እንዳትረዱ መረዳት መጠየቅ ያስፈልጋል። ስለዚህ ምግብን እያወገዝን አይደለም፣ መጠጥን እያወገዝን አይደለም። ነገር ግን መብልን መጠጥን ምክንያት አድርጎ ቅልጥማችን ሞልቶ ለሌላ የሚዳርገን ከሆነ መፍትሄው ነበልባሉን ለመቀነስ እንጨቱን መቀነስ ስለሆነ ነበልባል ሆኖ በውስጣችን ያቀጣጠለው መብል መጠጡ ከሆነ ከምግቡ ቀንሶ መመገብ ነው። ባጭሩ ቀንሶ መጠጣት ነው። ጊዜ ወስኖ መመገብ ነው። ሁለተኛው መፍትሄ በዚህ እንዳንጠቃ መስገድ። የዝሙት ጠንቅ የዝሙት መንፈስ የሚጠናወታችሁ እህቶች ወንድሞቼ ካላችሁ ግድ የላችሁም። 9 ሰዓት ሳትበሉ መታችሁ በደንብ አድርጋችሁ ስገዱበት። ያን ጊዜ ጸጥ ይላል። ስትጾሙ፣ ስትሰግዱ፣ ስትጸልዩ በፊታችሁ በህሊናችሁ የገሃነመ እሳትን መከራ የመንግስት ያሰባችሁ ስትሰግዱ ያን ጊዜ የዝሙት መንፈስ ከውስጣችሁ ብን ብሎ ይጠፋል። ይሄን አድርጋችሁ ሞክሩትና እኔን ጠይቁ። ሰግዳችሁ ጾማችሁ ምግብ ቀንሳችሁ በጸሎት ወደ እግዚአብሔር አመልክታችሁ ገሃነመ እሳትን መንግስተ ሰማያትን በህሊናችሁ ስላችሁ ለህሊናችሁ ለስጋችሁ ሲነግሩት ከዚያ ልውጣ እያለ ከሚበጠብጠው መንፈስ ጸጥ ረጭ ያደርግላችሁ። ምክንያቱም ጾም አለ ቅዱስ ያሬድ ለወራዙት ጸጥታን ትነግራቸዋለች ትሰጣቸዋለች ብሏልና። ስለዚህ ምግብን መመጠን ወሳኝ ነገር ነው። ጠጥተው ሰክረው ለዝሙት የተዳረጉ ብዙ ሰዎችን ብነግራችሁ ጊዜ የለኝም እንጂ ብዙ ሰዎች አሉ። ስለዚህ አስቀድሞ ማጠር ያስፈልጋል። ሁለተኛ ለዝሙት የሚዳርገን ምኞት፣ በልቡና መመኘት፣ በማሰብ ዝሙት ጥንዶች ብቻ ተቃራኒ ጾታዎች ብቻ የሚፈጽሙት አይደለም። ሰው ራሱ በራሱ የሚፈጽመው ዝሙት እንዳለ ይታወቃል። አንዳንድ ጊዜ እንደው ማስተማር ለማያውቁ ሰዎች የኃጢአትን መንገድ ማስተማር እየሆነብን እንቸገራለን። የማታውቁትን እንድታውቁ ማድረግ በጣም ይሄ መጥፎ ነው። ግን የሚያውቁት እንዲታረሙ ነው። በራሱ ዝሙት የሚፈጽም አካላት ይሄ ከምኞት የሚመጣ ነው። ሌላ ይሄ በአዳራሽ በኮርስ መልኮ ቢሆን ብዙ ነገር መናገር እፈልግ ነበር።
ይህም በምኞት የሚፈጠር። ስለዚህ ከምኞት መራቅ አለብን። ዳዊት ሊታጠብ የኦሪዮ ሚስት ስትታጠብ በተክል ቦታ አየና አሰበና ተመኘና አስጠራና አወቀና ኃጢአቱን ለመሰወር ኦሪዮን አስገደለ። አያችሁ፣ ማየት ከመግደል አደረሳያችሁ። ለዚህ ነው ቅዱሳን መጻሕፍት ሲመክሩን ከአቀል እምንዑሳ ከመ ይትደቅ ውስተ አብያት፣ ወደ ታላላቁ ኃጢአት እንዳትደርስ ከትንሹ ማየት ተከልከል። አሁን ማየት ማለት እንዴት ነው? አይናችን የምንከለከለው ማለት ሳይሆን አይን አልፎ ሲሄድ የማያየው የለም፣ አይቶ መመኘት እንጂ አይን ሁሉንም ያያል። አይቶ መመኘትና አልፎ መሄድ ይለያያሉ። ስለዚህ በዚህ ልክ እንድትረዱ ይፈልጋለሁ። ሌላው ለዝሙት የሚያጋልጠው አንደኛው አለባበስ ነው። ትውልዱ ቅጣቷል። ይህን ሁልጊዜ የማወግዘው ነው። ልብስ ያላቸው ልብስ የሌላቸው ክርስቶስ የከበረበትን አምላካችን ኢየሱስ ክርስቶስ ቤተ መቅደስ ያደረገው አካላቸውን አራቁተው የሚሄዱ እህቶቻችን ወንድሞቻችን ስናይ አንገት እንደፋለን። ስለዚህ አለባበስም አንደኛው ለዝሙት ጠንቅ የሚያጋልጥ ነው። ወንድሙን የሚያስት ሰው ቢኖር እህቷን የምታስት እህት ብትኖር ወንድሟን የምታስት እህት ብትኖር እንደው አህያ በመዘወር የሚፈጭበትን ድንጋይ በአንገቱ አስረው ከባህር ይጣሉት ይላል። ለሰዎች በአለባበሳችን ወጥመድ ከመሆን እግዚአብሔር አምላካችን ይጠብቃል። ስለዚህ ቅጥ ያጣ የክርስቲያናዊ አለባበስ ሰዎችን ለዝሙት ሲያጋልጣቸው እናያለን። እስመ እምርየተ አይን ይዜሙ ልብ ይላል። አይን ከማየቱ የተነሳ ልቡና ይዘሙታል። ስለዚህ ልቡና በልቡና ሀሳብ እንዳይዘሙት አይንን ከማየት መከልከል፣ አርቆ ማጠር ይባላል። ሶስተኛው ለኃጢአት የሚያነሳሱ ለዝሙት የሚዳርጉ ከውጭ እየተራገፉ የሚመጡ የሸቀጦች ፊልሞችን ማየት። እህቶቻችን ወንድሞቻችን እያረከሰ ያለ ርካሽ ተግባር። እነሱ እንጀራ እየበሉበት ነው፣ እነሱ እያተረፉበት ነው። እኛ ግን ጊዜያችንንም ሕይወታችንንም ምድራዊውን ሰማያዊ ሕይወታችንንም እንከስርበታለን። ርካሽ የሆነ ፊልም፣ አምኖናዊ የሆነ የፍቅር ፊልም በማየት የተጎዱ ብዙዎች ናቸው። ቤት ይቁጠራቸው፣ እግዚአብሔር ያውቃቸዋል። እነዚህ እህቶቻችን ወንድሞቻችን መጸጸቱን የንስሐ ሚስጥር ገልጾላቸው ከዚህ ርካሽ ተግባር እንዲወጡ እግዚአብሔር አምላካችን በቅድስናው እንዲቀድሳቸው ንስሐን ያድላቸው። አምኖናዊ ሰይጣናዊ የፍቅር ፊልም በማየት ትውልዳችን ሰጥሟል። ስለዚህ ከዚህ አይነቱ መጠበቅ እጅግ አስፈላጊ ነው። ብዙ የምናያቸው እንቁ የሆኑ መምህራን የሚያስተምሩበት አለ። የቅዱሳኑን ገድል የምናይበት ብዙ መልካም መንፈሳዊ ፊልሞች አሉ እና ያን በማየት ራሳችን መግዛት ያስፈልጋል። ሌላው እንደዚሁ ተመሳሳይ የሆነ ለዝሙት የሚዳርግ ጋዜጣዎች ወይም ጽሑፎች ወይም መነባንቦች ማንበብ፣ ይሄም አንደኛው ማጥመጃ ነው። ከዚህም መጠበቅ ያስፈልጋል። ሌላው የምንዝር ጌጥ ማድረግ፣ መመንዘር ማለት አካልን ለዝሙት አጋልጦ መስጠት ማለት ነው። መመነዛዘር፣ መከፋፈል፣ መገላለጥ ይሄ ምንዝርነት ነው። የምንዝር ጌጥ ሰዎችን ለማጥመድ የሚደረገው ወጥመድ፣ እሱም ለዝሙት ወንዱን ሴቱን ለማጥመድ ይዳርገዋል። ከዚህ መጠበቅ ይኖርበታል። ትምህርት ልጨርስ ነው። ሌላው አደንዛዥ ዕፅ፣ ለትዳር ጠንቅ የሆኑ ዕፆችም አሉ። ትዳር የሚበጠብጡ ከትዳሩ አልፋ ደግሞ ከሌላ ሀገር እንድትወድቅ የሚያደርግ ፍትወተ እንስሳዊን የሚያበረታታ ሌላ ደግሞ መጥፎ የሆነ ዕፅ። ከዚህም መጠበቅ ያስፈልጋል። ሌላው የመጨረሻው ያልተገባ ንግግር፣ ያልተገባ ቅርርብ፣ ያልተገባ መተያየት፣ ይህም ለዝሙት የሚዳርግ ነው። ባለ እጮኞች ከትዳር በፊት ያላቸው ቅርርብ፣ እጮኝነት ማለት
ወንዱ ሴቷን፣ ሴቷ ወንዱን ሃይማኖቱን፣ ቁም ነገሩን፣ ስነ ምግባሩን የሚያውቅበትና የሚያጠናበት የምታውቅበትና የምታጠናበት እንጂ ሌላ ጉዳይ የሚፈጽምበት አይደለም። ከፈረሱ ጋሪው መዕደን የለበትም። ነገር ግን እነዚህ ጥኛሞች ያላቸውን ቅርርብ ካለመወሰናቸው የተነሳ ወዳልታሰበ ጉዳይ ውስጥ ይገባል። ቅርርባቸውን ካለመለካታቸው ወሰን ድንበር እስከምን ድረስ ነው የሚለው ስላላሰመሩበት ለሌላ ነገር ሲዳረጉ እንሰማለን ካን እንደመሆናቸው። ስለዚህ እጮኛሞች የዕለተ ጋብቻቸው እስከሚሆን ድረስ ያላቸውን ቅርርብ መወሰን አለባቸው። ለኃጢአት የማያጋልጣቸው ቦታ፣ ለኃጢአት የማያጋልጣቸው ጊዜ መርጠው መወያየት ስለነገው ሕይወታቸው፣ ስለመጡበት ሕይወት፣ ነገ ትዳርን እንዴት መምረጥ እንዳለባቸው የሚወያዩበት ጊዜ ሲመርጡ ለኃጢአት በማይደርግ በእንደዚህ አይነት ቦታ፣ ለኃጢአት በማይደርግ በብርሃን በጊዜ ያም ባይሆን ደግሞ ሶስተኛ ወይም አካል በመጨመር የነገ ሕይወታቸውን የትናንትናው ሕይወታቸውን መወያየት መነጋገር ይገባል። ከዚህ ውጭ ከጊዜ አማርጦ መርጦ የሚያጠምድሽ ከሆነ ሊያጠምድሽ ነው። የምታጠምድ ከሆነ ልታጠምድ ነው። ሊጥልህ ነው። ነገ ደግሞ ያቺ የኔ ያልካት ላታገኛት ትችላለች። የኔ ያልሽውን ላታገኙ ትችላለች። የማይሆነውን አስቀድሞ ከሰጠ ነው ማለት ነው። ይሄ መሆን የለበትም። ስለዚህ በትዳራችን ለነገ ትዳራችን ስንጠያየቅ ስንጠናና ገደብ ያለው ንግግር፣ ገደብ ያለው አስተያየት፣ ገደብ ያለው ቅርርብ ሊኖረን ይገባል። ይህ ካልሆነ ግን ለሌላ እንጋለጣለን። ይህ የገጠመ ሰው ካለ ንስሐ መግባት፣ መመለስ፣ ተመልሶ በሥጋው ደግሞ ትዳሩ መቀደስ አስፈላጊ ነው። ስለዚህ ለአመንዝራነት የሚያጋልጡ አሁን በአጭር የገለጥኳቸው ናቸው። አመንዝራነት የሚያመጣው ውጤት ወይንም ችግር ምንድነው ከተባለ የአይምሮ ሞራል ሞት ያጋጥመናል። አይምሮአችን ወይንም ሞራላችን ይሞታል። እንደምታስቡት ኃጢአት እስከሚሰሩት ድረስ ማርማር ይላል። ሰይጣን አድርገው እያለ ይገፋፋል። ካደረገ በኋላ ግን ደግሞ ያ ሰው ምንም የማይረባ ርካሽ ሰው ሆኖ እንዲያስብ ያደርገዋል። አምኖን እህቱ ትማርን እስከሚያውቃት የነበረው ቅርርብ ይታወቃል። ካወቃት በኋላ ግን አልይሽ ነው ያለ። እንዲህ የተባሉ እህቶች የሉ? ክንፈ ድንግልናቸውን ከሰበሩ በኋላ ሕይወታቸውን የሚያበላሹ አጥማጆች የሉ? እህቶች ክርስቶስ አምላካችን ለደቀ መዛሙርቱ የሰጣቸው አንድ ትልቅ ምክር አለ። እንደ እባብ ብልሆች ሁኑ፣ እንደ ርግብም የዋሆች ሁኑ ተብለናል። የዋህነትን ከብልህነት ብልህነትን ከየዋህነት ይዞ መኖር ለሕይወታችን እጅግ አስፈላጊ ነው። ስለዚህ በግልጽ ይገባል ነው የሞራል ውድቀት እንዳይገጥመን፣ የሞራል ሞት እንዳይገጥመን ራስን ማስከበር ያ ነው የነገ ሕይወታችን ያስተካክለልን። ሌላው የሚያመጣው ችግር ምንድን ነው? የሥራ ወኔ ማጣት ይገጥመናል። ሶስተኛ የመንፈስ ሞት፣ ከእግዚአብሔር እንድንለይ ከመንግሥተ ሰማይ እንድንሰደድ ያደርገናል። ለምን? ካልተመለስን ነው። ከተመለስን ግን ንስሐ ትሬስ ሲሆን ለዛ አበሰ ከመዘ ያበሰ ንስሐ መጸጸት፣ ማልቀስ፣ ማንባት የበደለውን እንዳልበደለ ዘማዊውን በነፍሱ ድንግል ታደርገዋለች። የሥጋ ድንግልና አይመለስም። የነፍስ ድንግልና ግን ይመለሳል። በምን? በንስሐ። ስለዚህ የመንፈስ ሞት እንዳያገኘን የወደቅ አሁን መነሳት በንስሐ። ሌላው የሥነ ምግባር ሞት ይገጥመናል። ስነ ምግባራችን በቃ የተበላሸ የሆነ ባጭሩ እድሜያችን እንድናሳጥር ራሳችን የማንረባ የማንጠቅም ሰዎች አድርገን እንድንመለከት ራሳችን በቁም እንድንገል ያደርገናል። ለምን? ለአመንዝራነት መጋለጥ መዋል ማለት ነው። ሌላው የመጨረሻው በሰው ዘንድ መጠቃቀሻ መጠቋቋሚያ መሆን ያ የተባለ መጠቃቀሻ ነው። ያ መጠቃቀስ ለእኛ የሞራል ውድቀት ያጋጥመናል። በምድር እንኳን ማለት ነው። በሰማይ ካልተመለስ ገሃነመ እሳት ሲኦል ይጠብቃል። ስለዚህ ያልበደል ላለመበደል መጠንቀቅ፣
የዘላለም ፍርድ ተፈርዶብን በገሃነመ እሳት ስንቃጠል እንዳንኖር ያልወደቅ ላለመውደቅ መጣር መጠንቀቅ። የዝሙት መንፈስ የሚፈታተን ሰዎች ካለ ቅድም ያልኳችሁን ምግብ በመቀነስ በመስገድ በመጾም በመጸለይ ገሃነመ እሳትን መንግሥተ ሰማያትን በማሰብ ራስን መግዛት ራስን መቆጣጠር። ይህን አድርጎ የመጣ ሰው ወይንም ክርስቲያን ወይንም ክርስቲያን ልጅ ሰማዕታት ተብለው የድል አክሊል ተቀዳጅተው ቤተ ክርስቲያን መስክራላቸው ጋብቻቸውን ይፈጽማሉ። ያ የድል አክሊል በዚህ በምድራዊ ቤተ ክርስቲያን ብቻ ሳይሆን በመንግሥተ ሰማይ የድል አክሊል ይጠብቃቸው። ይህን እንድታደርጉ እህቶቻችን፣ ወንድሞቻችን ብርታቱን ጽናቱን ያድላችሁ። የወደቅ የተሳሳትን ካለን በድንጋይ የተሳሳት ካላችሁ ጊዜው አልመሸምና ተመልሰን ማንነታችን በንስሐ አስቀድሰን በቅዱስ ሥጋው በክቡር ደሙ ታትመን ከብረን የእግዚአብሔር የመንግሥቱ ወራሾች የስሙ አመስጋኞች እንድንሆን የእግዚአብሔር ቸርነት የእናታችን የድንግል ማርያም ምልጃና ጸሎት የቅዱሳን አማላጅና ተራዳኢነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እኔም ተናግሬ ከመበደል እናንተም ሰምታችሁ ከማጥፋት መድኃኔዓለም ሁላችን ይጠብቀን። የቀጣይ የሳምንት ትምህርታችን አትስረቅ የሚል ይሆናል። ለሳምንት ሰው ይበላል። የሰማነውን አምላካችን በልቦናችን ላይ ያፈክሮልን ሰምተን ሰርተን እንድንከብር የራናታችን ይቀርልን። ሰዓተ ርሽቱን ባርኮ ቀድሶ በሰላም አስመሽቶ በአውደ ምሕረቱ ተገኝተን እንድንጸልይ ቅዱስና ሕይወት የሆነ ቃሉን እንድንሰማ የረዳን የአባቶቻችን የእናቶቻችን አምላክ የእኛም አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ለሀገራችን የኢትዮጵያ ለዓለማችን ሰላም ይላክልን። የታመሙ ወገኖቻችን እግዚአብሔር በምሕረቱ ዳስሶ ይፈውስልን። የሞቱ ወገኖቻችን እግዚአብሔር በክብር ተቀብሎ ገነት መንግሥተ ሰማያትን ያወርስልን። የተሰደዱ ወገኖቻችን ወደ ቀያቸው ወደ ቦታቸው ይመልስልን። የታሰሩትን ይፍታልን። ሰላሙን ፍቅሩን ለሁላችን ይላክልን። የሰላም ባለቤት መድኃኔዓለም ሰላሙን ለሁላችን ያድለን።